ኦሬዲ እግዚአብሔር ቅባቱን ሲልክ የእዩን ልብ አዘጋጅቶታል። ሲስተሙ ልክ እንዳልሆነ ገብቶታል። እዩ ምንም ማድረግ ስለማይችል ነው ቁጭ ያለው። ስለዚህ እግዚአብሔር ይሄንን ሰው ኢምፓወር ነው ያደረገው። ኦሬዲ ውስጡ አለ። ይሄንን አይነት የመናፍስት አሰራር በእስራኤል ላይ ተቀምጦ አንድ ቀን ይገለበጣል ይላል ቁጭ ብሎ። ግን በምን ኃይል ይገልብጠው? ኤልዛቤል ዲመኒክ ናት። ባይዘው ቀላል እንዳትመስላችሁ። ኤልያስን የሚያክል ታላቅ ነብይ ብቻዬን ቀረው አስበላ ክትክታ ዛፍ ስር ያስተኛች ናት። አሁን ሰው ሁሉ ኤልዛቤል አንድ ግለሰብ ነው የምትመስለው። አይደለም፣ ስፒሪት ነው ከጀርባው የሚሰራ። ሴትዮዋ አንድ ግለሰብ ናት፣ ግን ከጀርባው ስፒሪት አለ። ኤልያስን የሚያክል እሳት ከሰማይ ፊዚካሊ ሰው በአይን የሚያዩን እሳት የሚያወርድ ሰውዬ አቅም አሳጥተዋለች። ያን ያክል እስራኤልን ረግጦ ነው የያዘው ኤልዛቤል ላይ ያለው አሰራር። ስለዚህ እዩ ቁጭ ብሎ ይጠብቃል። ኤልሳ ስለከበደ በኤልሳ ዘመን መንቀሳቀስ አልቻለችም። ስለዚህ ኤልዛቤል አንድም ቦታ ኤልሳን ለመቃወምም ሬዚስት ለማድረግም ስትመጣ አታገኘትም፣ አትችለውም፣ ረግጦታል። እዩ ደግሞ መቅበር አለበት ነው። ምክንያቱም የሆነ ቀን ሾልኮ መውጣቱ ስለማይቀር እድል ስለሆነ የሚፈልገው እግዚአብሔር ነገሩን መግደል ፈለገ። ስለዚህ እዩን አስተካከለው። እዩ ጋር ደረሰ። እዩ ወደ ውስጥ ገባ። በርስቱ ላይ አለቃ ትሆናለህ፣ በእስራኤል ንጉሥ ነህ ብሎ ጭንቅላቱ ላይ ደፍቶ በሩን ከፍቶ ሮጠ ይላል። ሲሮጥ አለቆቹ ተሰብስበው ይጠብቁታል። እዛ እንትኑ ጋር ከውስጥ ሲወጣ ሰውየው ልብሱ፣ ጭንቅላቱ፣ ፊቱ ሁሉ ዘይት በዘይት ነው። ይሄ እብድ ምንድን ያለ ሲሉት እብድ አይደለም አላቸው። እግዚአብሔር እንዲህ አለኝ። ምን አለ? ከኤልሳ የተላከ እግዚአብሔር ነብይ ነው። ምን አለ? በእስራኤል ንጉሥ ነህ አለኝ። ከጥቂት ደቂቃ በፊት ጓደኛቸው ነው፣ አለቃ ነው። ከጥቂት ደቂቃ በኋላ እሱ ንጉሥ ነው። እስቲል እነሱ አለቆች ናቸው። እስቲል እነሱ አለቃ ናቸው፣ ተመጣጣኝ። እሱስ ንጉሥ ሆነ። ንጉሥ ሆንኩ ሲላቸው መጽሐፍ ሲናገር ልብሳቸውን አውልቀው አነጠፉ ይላል። ንጉሥ ሆይ አሉት። ከዛስ መለከት አምጥተው ድምፃቸውን ከፍ አድርገው እዩ ነገሰ አሉ። ከዛ እዩ ምንድን ያደረገው? ሰረገላው ላይ ተቀመጠ። ወደ እስራኤል ሩጫ ጀመረ። እግዚአብሔር አፖይንት ያደረገው ዙፋኑ ላይ እንዲቀመጥ ብቻ ሳይሆን በኤልዛቤል በኩል በእስራኤል ላይ የመጣውን ነገር እንዲበቀልለት ነው። እግዚአብሔር ለሪቬንጅ ነው አኖይንት ያደረገው፣ ሊበቀል ነው። የእግዚአብሔርን ቁጣ በእስራኤል ላይ ማሳያ ነው ይሄ ሰውዬ። እና ወደ እስራኤል እየሮጠ ሲሄድ መንገድ ላይ ኢዮራምን አገኘው። የብሉይ ኪዳን አንዳንድ የብሉይ ኪዳን ታሪክ በጣም ነው ኢምፕረስ የሚያደርገኝ። አሁን እናንተ ብትሆኑ የዛ ታሪክ አሁን እዩ እናንተ ብትሆኑ እየሄደ እያለ ኢዮራምን ሲያገኘው ሰላም ነውና አለ። አመጣጡ ያስፈራል። ሰውዬው ምን ሰላም አለ? እስከ ትላንት እኮ ሰላም ነው እዩ። ያንተና የናት ግልሙትና የሚለው ቃል ባይዘው በኃጢአት መውደቅ ምናምን አይደለም ትርጉሙ። እስራኤልን ከእግዚአብሔር ወደ በዓል ወሰዳችሁት። ግልሙትና የሚለው የጣዖት አምልኮ ነው ባይዘው። ኤልዛቤል አንድ ባል ነው ያላት፣ ግን ሕዝበ እስራኤልን ከእግዚአብሔር ወደ ጣዖት አምልኮ ያንተና የናት ግልሙትና እያለ ምን ሰላም አለ አለው ይልና ከዛ ፍላጻ አይደል ሰደደበት ይላል። እኔ ይሄንን ነገሥትን የጻፈው ሲጽፈው በጣም ነው በቃ የሚደንቀው። እሱ ይላል በእርሻ ውስጥ ወደቀ፣ እየሄደ እያለ የሌላኛውንም አገኘው። እሱንም እንደዛ አረገ። ልክ ወደ እስራኤል ሲጠጋ የኤልዛቤል ቅጥር ላይ የሚቆሙ ጉበኞች አዩትን። አንድ ሰው እየጋለበ እየመጣ ነው አሉ። ማንን ይመስላል ሲሉ የናሚሴ ልጅ እዩን ይመስላል። አነዳዱ እንደ እብድ ነው የሚነዳው። ቅጥር ላይ ያለውን ሰውዬም ጠየቀው። የምትተባበረኝ ከሆነ ሰረገላ ላይ ልወጣ አለው። ቤተ መንግሥት ሲገባ ኤልዛቤል በመስኮቱ ላይ ብቅ ብላ ምን እንዳለችው ታውቃላችሁ? አለቃውን የገደለ ዘምሪ ሆይ አለቃን ገለ ልነግስ ነው አለችው። ኢዮራምን ገለ፣ አካዝያስን ገለ፣ እዩ እንደሆነ እኮ ታውቃለች። ዘምሪ አለችው። ታሪክ ጠቀሰችለት። መልስም አልነበረውም እሷ ጋር። ሊተባበረኝ የሚችል ማን አለ ሲል ሁለት ሰው ብቅ ሲል ወርውሯት አለ። ሲወረውሯት ደሟ በግንብ ላይ ተረጨ ይላል። ከዛስ ገባና ቁጭ ብሎ እየበላ እያለ የኤልዛቤልን ሬሳ አሉ ቤተ መንግሥት ውስጥ እኮ ነው ውሾች እየበሉት ነው አሉት። ምንድነው የሚለው ቃሉ? የእግዚአብሔር ሰው ነቢዩ ኤልያስ እንደተናገረ አይደል ያለው? ኤልያስ ተናግሯል፣ የኤልዛቤልን ሬሳ ውሻ ይበለዋል ብሎ። በኤልያስ በኩል የተነገረው የትንቢት ቃል ተፈጸመ። የናቡቴን ደም እግዚአብሔር ተበቀለ አላቸው። እሱ ብቻ እንዳይመስላችሁ የቀረ አንድ ሰው እንዳይቀር አድርጎ ወደ በዓል አምልኮ የሄዱትን በሙሉ መጋደላችን ከስጋና ከደም ጋር አይደለም፣ ከስጋ ለባሽ ጀርባ የሚሰራ የመንፈስ አሰራር አለ። አንዳንድ ነገሮችን አትቀበሉ። ሁሉም ሰው ተቀብሎታል ምን እናርግ አይባልም። የቤተ ክርስቲያን ስታንዳርድ መጽሐፍ ቅዱስ ላይ አለ። ከዚህ ስታንዳርድ ከወረድን ተንበርክከን ማልቀስ ነው ያለብን። ሁሉ በዚህ በኩል እየሄደ ነው ተብሎ አንዳንድ ነገርን አጽድቀን ቁጭ እናደርገው።
ኤልዛቤል እንዲያረገች ነው። እነ ዩራምም እንዲያረግ አገሩ በሙሉ እንደዚህ ነው። ሰው ሁሉ ከእግዚአብሔር ፊቱን አዙሯል። ምን ላርግ ታዲያ አላለም። ወክ አረገ ከእግዚአብሔር ጋር። የማምለኪያ ኮረብቶችን፣ አጸዶችን፣ መሠዊያዎችን አስወገደ ይላል። የእግዚአብሔርን ቤት ከፈተ ይላል። አምልኮ በእግዚአብሔር ቤት ተጀመረ ይላል። መመለስ አለበት። ሌላ ሰው አትጠብቁ። ሌላ የሆነ የሚመጣ አንድ ትውልድ አለ አትበሉ። እኔና እናንተ ባለንበት በዚህ ዘመን እግዚአብሔር በኢየሩሳሌም ቤተ ክርስቲያን ያደረገውን አዲስ አበባ መድገም አለበት። በፍጹም ምን እናርግ? መንበርከክ እንጀምር። ምን እናርግ? ወደ ቅዱስ ቃሉ እንምጣ። ምን እናርግ? መንፈስ ቅዱስ በእኛ ሕይወት አልፎ እንዲሰራ ራሳችንን እናቅርብ። ሥራ በሕይወቴ በሉት። ምድሬን አሳልፈ ስጠኝ፣ ለምኑት። እምበላው ስጠኝ፣ እምጠጣው ስጠኝ። እንደሷ አትጸልዩ። እሱን የማይጸልዩም ይበላሉ ይጠጣሉ። እንኳን እናንተ ካልበላችሁ ልገለይ ነው አትበሉት። በዚህ ውስጥ ምን ልታስተምረኝ ነው የሚባለው? የኔ አምላክ እኮ ነው ዓለምን እኮ የሚያኖረው። እጅን ትከፍታለህ የሚል ቃል አንብባችኋል መዝሙር ላይ። እጅን ትከፍታለህ ሕይወት ላለው ሁሉ ከመልካም ነገር ታጠግባለህ የተባለው እኮ የኛ አምላክ ነው። እጁን ከፍቶ እጽዋትም እንስሳትም ሰው ሁሉም ባህር ውስጥ መሬት ላይ ያለው በሙሉ የሚበላው ከሱ እጅ ነው። ከአስራበ የሆነ ነገር እያስተማረ ለሱ አትጸልዩ ልላችሁ ነው። ከእናንተ ይለፍ ጸሎቱ። ስለ ኔሽን ጸሎት፣ ስለ ትውልዱ ግድ ይበለን። በእውነት ተንበርክኮ ማማጥ፣ ማልቀስ፣ ማለት የሚችል ትውልድ። ከመጸለይ ግን መድከም የለብንም። ከመንበርከክ ነገሮች ምንም ያክል ከባድ ሊሆኑ ይችላሉ። በጣም ኢንቲሜት መሆን አለብን ከጌታ ጋር። ይሄንን ትውልድ ማዳን እግዚአብሔር የሚፈልገው በእኔና በእናንተ። እውነቴን ነው የምላችሁ። ሌላ አሳይመንት ለሌላ ትውልድ መስጠት የለብንም። እኛ ጨርሰን የሚቀጥለው ትውልድ የተስተካከለ ነገር ላይ መግባት አለበት። በቃ እዩን እግዚአብሔር የላከው ለዚህ ዓላማ ብቻ ነው። ሌላ ዓላማ የለውም። ሰውየው ባይዘው የነገሰውም አጭር ዓመት ነው። የሰራውስ ይሄንን ነው። እግዚአብሔር የቀባው ለዚህ ነው። ልጁም አካናውኖ በወጣትነቱ የጨረሰው ይሄንን ነው። ጨረሰ። ሌላ ታሪክ የለውም። ይሄ ሰውዬ ባይዘው አገልግሎት ጨርሶ ኤልሳ እኮ አልጨረሰም። ከዚህ ሰውዬ በኋላ ሁሉ እኮ ኤልሳ እኮ መጣ አርጅቶ። እዩስ የተሰጠው ይሄ ነው ሚሽኑን ጨረሰ። በቃ እግዚአብሔር ሚሽኑን አስጨርሶ ዞር አደረገው። በቃ ጨረሰ ሰውዬው። ስክሪፕቸር ላይ ግን ገባ። የእግዚአብሔርን በቀል ተበቀለለት ተብሎ። አንዳንዴ እግዚአብሔር አፖይንት ያደረጋችሁ ነገር ቀላል ሊመስላችሁ ይችላል። አድርጉት። አንድ ሰው ያንብባችኋል። ፊንሐስ የሚባል እስራኤል ከሞዓብ ጋር በኃጢአት የወደቁ ጊዜ እግዚአብሔር ሲቆጣ አንዱን እስራኤላዊ ከአንዷ ሞዓባዊት ጋር በምድር ላይ በጦር አጣበቃቸው ይላል። ይችን እኮ ነው የሰራው ልጁ። ባይዘወይ እንዴት የእግዚአብሔር ብሎ ብቻ እኮ አይደለም ተበሳጭቶ ነው። መጽሐፍ ምንድን ነው የሚለው? ፊንሐስ የእግዚአብሔርን በቀል ቁጣዬን ተቆጣልኝ፣ በቀሌን ተበቀለልኛልና እግዚአብሔር ምን እንዳልተቀላችሁ ከሱ ዘር በቤቴ የሚያጠን አይጠፋም አለ። እግዚአብሔር ቤተ ክርስቲያንን በብዙ ኃይል በብዙ ክብር ያድሳታል። ቤተ ክርስቲያን ሁሌ እግዚአብሔር ናት። በእኛ ቢያድሳት ግን የተሻለ ነው። ለእኛ እግዚአብሔር ማድረሱ አይቀርም። እግዚአብሔር አደርጋለሁ ያለው ማድረጉ አይቀርም። ግን በዚህ ትውልድ ማድረግ አለበት። ግን በእኔና በእናንተ ማድረግ አለበት። ሰዎች አይናቸውን ወደ ጌታ ዞር ማድረግ አለባቸው። አይናቸውን ወደ ወንጌል መመለስ አለባቸው። ሌሎች ርዕሶች በሙሉ ከእግዚአብሔር ቤት ተጠርገው መውጣት አለባቸው። ኢየሱስ እንግዳ መሆን የለበትም። ቸርች መመለስ አለበት። ይሄ ክብር የሐዋርያት ቤተ ክርስቲያን ደካማ ናቸው ሰዎቹ ሲታዩ። ከውስጣቸው የሚወጣው የእግዚአብሔር ኃይል ግን ምድራቸውን፣ ትውልዳቸውን፣ ከተማቸውን ይኸው ዘመንን በሙሉ የሚሻገር ነበር። ቤተ ክርስቲያን በዚህ አይነት መንገድ፣ ትውልዳችን በዚህ አይነት መንገድ፣ ምድራችን እንደዚህ ሆና በፍጹም መተኛት የለብንም። ቀባኝ እንዳንለው ይሄ ሁሉ ኃይል ወርዷል ላያችን ላይ። ይሄ ሁሉ መንፈስ ቅዱስን የሚያክል ግዙፍ አምላክ እኛ ውስጥ እኮ አለ። እዩ እኮ እንደዚህ እኛ እኮ የተቀበልነውን ያክል እኮ እዩ እኮ አልተቀበለም። እዩ ባይዘወይ አኖይንት ተደረገ። በቃ መንፈስ ቅዱስ ሲሰራ ብቻ ነው የሚመጣው እሱ ጋር። ከዛ ውጭ የለም። እኛስ ሊኖር ነው በውስጣችን የገባው አለ እኮ መንፈስ ቅዱስ። ቀባኝ እንዳትሉት እኔው ገብቻ አድሬያለሁ እኮ ነው የሚል። የኃይል እጥረት ሊያጋጥመን እንዳይችል ዋናው የኃይል ማመንጫው እኛ ውስጥ አለ። ስለዚህ ሰርኪዩቱ ፍሎ እንዲኖረው እላያችሁ ላይ ያለውን ኃይል ግጠሙት የሆነ ነገር አለ። ስለዚህ እናንተ ሃይ ቴንሽን አይታችኋል፣ ከከተማ ከተማ የሚያቋርጥ ልክ እንደዛ እንደ ሃይ ቴንሽን እላያችሁ ላይ ቀጥላችሁ አጠገባችሁ መግጠም ነው። ቤተሰባችሁ ላይ የምትሰሩት ስራ ላይ የምታገለግሉት አገልግሎት ላይ መንደሩ ላይ ግጠሙት። መንፈስ ቅዱስ የኃይል ምንጭ ነው። ይሄዳል። ታዩታላችሁ ሲሰራ። እኔ ስሰራ ነው የማልችለው። እሱ በእኔ ከሰራ ፍጥረትን እያናገረ ይሰራል። ሰው ብቻ እንዳይመስል ግዑዝ ነገር እያዘዘ ይሰራል። ልክ አኖይንቲንጉ ላይ ሲመጣ አንተ አቲቲዩድ ተቀየረ። ብድግ አለ። ነገስኩ። ሰው ዝም ብሎ ነገስኩ ይላል እንዴ? አገር ሰብሰባ የምትገድል ኤልዛቤል ባለችበት አገር ነገስኳል። ብድግ አለ። አቲቲዩዱን ቀየረው። ቦልድነሱ ተቀየረ። ፖዚሽናሊ እግዚአብሔር ለወጠው። ሰውየው አኖይንት እኮ ነው ያደረገው። ከውስጥ ወደ ውጭ ቀየረው። ሰውየው ምንም የተከተለው የጦር ኃይል የለም። እግዚአብሔር ነው አብሮት የነበረው።
እግዚአብሔር ይሄንን በእኔና በእናንተ ዘመን ያርግ። ጴጥሮስ መንፈስ ቅዱስ ሲወርድበት ኪሎ አልጨመረም፣ ሳይዝ አልጨመረም። ራሱ ነው ሰውየው። ብቅ ሲል 3000 ባንዴ 5000 ባንዴ ከተማ ባንዴ ይዞ የሚመጣውን ራሱ እኮ ነው ሰውየው። ከእግዚአብሔር ጋር ሲሆን እንደዚህ መሆን አለበት። በልተን ጠጥተን ሰርተን መሞት የለብንም። ማገልገል አለብን። እውነቴን ነው የምነግራችሁ። ለመብላት ለመጠጣት የሆነ ነገር ለመሆን በጌታ መሆን አይጠይቅም። ስፒሪቹዋል ከሆንን መንፈስ ቅዱስ በእኛ ካለ ሰምቲንግ ኤክስትራ ኦርዲነሪ የሆነ ነገር መከናወን አለበት። እጃችሁን ዘርግታችሁ የማትሰሩትን መንፈስ ቅዱስ በእናንተ ዘርግቶ መስራት አለበት። እናንተ ተቀምጣችሁ የማትችሉትን መንፈስ ቅዱስ ከእናንተ ጋር ቁጭ ብሎ ማድረግ አለበት። እግዚአብሔር ከሰው ጋር አብሮ ሲሆን የሚሆን ነገር በእናንተ ሕይወት መሆን አለበት።